ደም ፈሰሰ፣ የአቤል ደም ጮኸ፣ ቃየል በዛ ብሎ መናገር ኃጢአት አይደለም። ፖለቲከኛውም ሃይማኖተኛውም ዝም ካለ ታዲያ ማን ይጩህ? ኦርቶዶክስነት ወንጀል አይደለም። እባካችሁ ተውን፣ አትግደሉን፣ ተውን። ኦርቶዶክስነት እምነት ብቻ አይደለም፣ የሀገር ባህል፣ የነጻነት አርማና የኢትዮጵያ የስልጣኔ መሰረት ነው። የሀገርን ታሪክና ማንነት ከኦርቶዶክስ ተዋህዶ መነጠል ፈጽሞ አይቻልም። እንዲህ ያለ ታላቅ ውለታና ታሪክ ያላትን እምነት ማሳደድ ታሪክን እንደ መካድ ይቆጠራል። ኦርቶዶክስነት በሚሊዮኖች ልብ ውስጥ ያለ ጥልቅ ሰላማዊ ማንነት እንጂ ፈጽሞ ወንጀል ሊሆን አይችልም። ኦርቶዶክስ የቀደመ ስልጣኔና የታሪክ መዛግብት ባለቤት ናት። ሀገራችን የራሷ ፊደል፣ የቀን መቁጠሪያና የቁጥር ስርዓት ኖሯት በኩራት እንድትቆም ያደረገች የታሪክ መዛግብትና ጥንታዊ ቅርሶችን ጠብቃ ለትውልድ ያቆየች ስልጣኔ ምንጭ ናት። ኦርቶዶክስ የነጻነትና የአንድነት አርማ ናት። ሀገራችን በወራሪዎች ስትደፈር ታቦቷን ይዛ ህዝቧን አስተባብራና መርቃ ለነጻነት ያሰለፈች ለአፍሪካ ኩራት ለሆነው የአድዋ ድልና ለሉዓላዊነታችን መከበር ግንባር ቀደም መሰረት የሆነች የነጻነት ተምሳሌት ናት። ኦርቶዶክስ የማህበራዊ እሴትና የሰላም መጋቢ ናት። ፍቅርን፣ መቻቻልን፣ እንግዳ ተቀባይነትን በህዝቡ ልብ ውስጥ በመትከል ሀገርን አንድ አድርጋ ያቆየች የማህበራዊ ህይወቱ ምሰሶ ናት። ዛሬ ግን ይችን ለሀገር መሰረት የሆነች ታላቅ እምነትና ሰላማዊ አማኞቿን በማንነታቸው ብቻ ማሳደድ፣ ማግለልና ለሞት አሳልፎ መስጠት የተለመደ እየሆነ መጥቷል። በየቀኑ የሚሰማው የንጹሃን አባቶች፣ እናቶችና ወጣቶች ሰቆቃ የህሊናን በር የሚያንኳኳ ታላቅ በደል ነው። ማሳደድ ለምትፈጥኑ፣ ለምታጠቁና ድምጻችሁን ለዘጋችሁ ሁሉ የማስተላልፈው ግልጽ መልእክት አለኝ። እምነታችን ውለታችሁ እንጂ ስጋት አይደለም። ኦርቶዶክስ መሆን ለማንም ስጋት አይደለም። ሀገርን ማልማትና በሰላም መኖርን እንጂ በሰዎች ላይ ጥፋትን አያስተምርም። ስለዚህ እምነታችንን እንደ ወንጀል መቁጠራችሁን ፈጽሞ አቁሙ። እባካችሁ ተውን። በሰላም ወጥተን በሰላም እንድንገባ በቅዱሳን ቦታዎቻችን ተገኝተን ፈጣሪያችንን በነጻነት እንድንለምን ፍቀዱልን። ህይወታችንን በጥርጣሬና በፍርሃት ውስጥ አታስምጧት፣ አትግደሉን። የሰው ልጅ ህይወት ክቡር ነው። ለሀገር ውበትና ዋስትና የሆኑትን ንጹሃን አማኞችን በማንነታቸው ብቻ መግደልና ማሳደድ ታሪካዊ ጠባሳና ፈጣሪን ፊት ትልቅ ተጠያቂነት ያለው በደል ነው። ይህ የእልህ ወይም የጥል መልእክት አይደለም። የንጹሃን ጩኸት፣ የእንባና የፍትህ ጥያቄ ነው። ታሪካችን ተከብሮ እምነታችንን ይዘን በሰላም የመኖር መብታችን ይከበር። ኦርቶዶክስነት ወንጀል አይደለም። እባካችሁ ተውን፣ አትግደሉን። ይህን ቪዲዮ ቢያንስ 10 ጊዜ ኮፒ ሊንክ ሼር እያደረጋችሁ ለዓለም ሁሉ እንድታስተጋቡልኝ በክብር እጠይቃችኋለሁ። አመሰግናለሁ።